ቤታቸው ከተቃጠለ በኋላ ሁሉም በሀዘን ተውጠው ወደ አንድ ቤት ይሄዳሉ። እሱም ቤት የአቶ አምነን አያት ቤት ነበረ። እዛ ግቡ ስለተባሉ እዛ ገብተው ሁላቸውም እያለቀሱ ቤቱ በመቃጠሉ በጣም ያዘኑ ይመስላሉ። እናት ዛህራም ሁሉም ሜርሲም ሁሉም እያለቀሱ ነበረ። ሲፈንም እንግዲህ ምንም እንዳላጠፋ ከነሱ ጋር ተደባልቃ እያለቀሰች ነበረ። ምንም ያደረገ ራሷ አትመስልም። ቤቱን ያቃጠለው ሰው ራሷ አትመስልም። ምክንያቱም አብራ ከነሱ ጋር እያስመሰለች እያለቀሰች እዛ ቤት ውስጥ እኮ ብዙ ትዝታለን ማ ሊሆን አይችልም እያለች አብራቸው እያለቀሰች ነበር። አቶ አምነን እንዴት ነው ምንም አናደርግም ወይ? እዛ ቤት ውስጥ ታሪክ አለን እኮ እንደዚህማ በቀላሉ ሊቃጠል አይችልም እያለች ስታስመስል ነበር። እናት ዛህራም በጣም ከፍቷት ብቻዋን እያለቀሰች ነበር። ሁሉም ብቻ ያ ቤት በመቃጠሉ ሁሉም ከፍቷቸው ነበር። እናም ጄሪ እንዴት ብላ አቶ አምነን ወደ ራሱ ቀልብ ለመመለስ እየተሯሯጠች ነበር። ሜርሲም ተነስታ እንግዲህ ወደ ክላሷ በምትገባ ሰዓት ደረጃውን እየወጣች ጄሪን ታገኛታለች። እባክሽ አንቺ ወዴት ነው የምትጓዡ? ስትመለሽ መንገዱ እንዳይጠፋብሽ እያለቻትም ነበር። ጄሪም ይሄን ያክል ጅል አታድርጊኝ፣ የሄድኩበት መንገድ መልሶ አይጠፋኝም ስትላትም ቤቱ ከተቃጠለ በኋላ ጅልነትሽ ለቀቀሽ መሰለኝ ስትላታለች። እኔ ጅል አይደለሁም ግን የምፈልገውን እስከማገኝ ድረስ የዋህ ልሆን እችላለሁ ስትል መልሳላታለች። ሜርሲ እንግዲህ እኔ ተናገር ያለው ብቻ ስትመለሽ መንገዱ ቢጠፋብሽ አንቺን የሚፈልግ ሰው የለም ስትላትም ትመልስላታለች። ጄሪም በዚህ ድርጊቷ ተናዳ ስለነበረ እባክሽን አቶ አምነን ወደ ራሱ ለመመለስ ምን ማድረግ ነው የሚሻለኝ? ለምን አትረጅኝም? ስትላትም ነበር። ምን እየሰራሽ ነበር? ስትልም የአቶ አምነንን ልብሶች እያጣጠፍኩ ነበር ትላታለች። የእናት ዛህራን ስራም ለመቀማት ዳርዳር እያልሽ ይመስላል ስትላትም ጄሪም እንግዲህ ይህን እኮ አቶ አምነን ወደ ቀልቡ ለመመለስ የማደርገው ነገር ነው እንጂ የሌላን ሰው ስራ ድርሻ ለመቀማት አይደለም እያለችም ትመልስላታለች። ሜርሲም እንግዲህ አርፈሽ ወደ ክላስሽ ተመለሺ በኋላ ብጠፊ እያለች በተደጋጋሚ ስትነግራት ነበረ። በዛ ድርጊቷም የተናደደችው ጄሪ ትተዋትና ወደ ክላሷ ትሄዳለች። እናት ዛህራም ኪችን ውስጥ ቁጭ ብላ ብቻዋን እያለቀሰች አቶ አምነን በር ከፍቶ ይገባባታል። ምን ነው እናት ዛህራ እንደዚህ ከፋሽ? ሲላትም ይሄን ቤት ልለምደው አልቻልኩም ልጄ፣ እንዴት ብዬስ ልልመደው እያለች ግራ ተጋብታ እያለቀሰች ነበር። አቶ አምነንም እባክሽ እናት ዛህራ ለሁላችንም ይሄ ቤት አዲስ ነው፣ ግን ደግሞ ቀስ በቀስ እንላመዳለን ሲላትም ነበር። አቶ አምነንም በእንባ እየተራጨ እናት ዛህራን እባክሽን እናት አትሆኝኝም ወይ ሲልም በትህትና ይጠይቃታል። እሷም እንግዲህ በደስታ እንዴት አልሆንህም፣ ምንስ የማልሆንበት ምክንያት አለ ብላ ብቻ በለቅሶ ይለያያሉ። እሱም እንግዲህ ይሄን ቤት መልመድ እንዳለብንና ያ ቤት በቃ ስለተቃጠለ ያንን ቤት ረስተን እዚህኛው ቤት መላመድ እንዳለብን ይነግራታል። እሷም እንግዲህ ምን ማድረግ እችላለሁ ልጄ፣ እሺ እንለምደዋለን ቀስ በቀስ ግን ደግሞ እዛ ቤት ውስጥ ከእናትህ ጋር በተለይ ብዙ ትዝታዎች ያሳልፈናል። ግን ከእናትህ ጋር እንደ ሰራተኛ ሳይሆን ብዙ ነገር አድርጋልኛለች። ውለታዬን ባለመመለሴ ግን ሁሌም ይጸጽተኛል ትላለች። በዛን ሰዓትም በር ይንኳኳና እናት ዛህራ ለመክፈት ወደ በሩ ትሄዳለች። ስከፍትም የአቶ አምነን አያት ነበረች የመጣችው። ትንሽ ጆሮዋ እንዳ ይላት ስለነበር እመቤቴ እባክዎትን ይግቡ ስትላትም ምን አልሽኝ? መግባቴማ የት ይቀራል ብላ የአቶ አምነን አያት ወደ ውስጥ ትገባለች ማለት ነው። ወደ ውስጥ በምገባ ሰዓት በር ላይ አቶ አምነንን ታገኘውና አጥብቃ ሰላም ትለዋለች። አቶ አምነንም አያቴ እንኳን ደህና መጣሽ ብሎ ወደ ሳሎን ይዟት ይሄዳል። እሺ ብላ እሷም ወደ ሳሎን ትሄዳለች። ሜርሲም እንግዲህ ሳሎን ከመግባቷ በፊት ታገኛትና ኦ አያቴ እንኳን ደህና መጣሽ ስትላትም ብቻ ቀልባ ያልወደደቻት አያታቸው ጸጥ ብላ ወደ ሳሎን ወደ ሶፋ ላይ ትቀምጣለች። እናም ዋይታይጨው ይጀምራሉ። አቶ አምነንን እኔ የምልህን ሁሉ አድርግ፣ ይህ ቤት ማለት ያንታን ቤት ማለት ነው። ስለዚህ እኔ ሳዝህ እሺ ብለህ ማድረግ አለብህ። ያ ቤት ቢቃጠልም ችግር የለውም፣ ይህ ቤት ያንታን ቤት ነው ብላ አያትየዋ አቶ አምነንን ትቆጣለች። እሱም እንግዲህ እሺ አያቴ እንዳልሽ ይሄው መጣውኝ እኮ ያንቺን ትእዛዝ አክብሬ ይላታል ማለት ነው። ሜርሲ እንግዲህ አያትየዋን ለማናገር ትሞክራለች። አንቺ ማለት በጣም ጥሩ አያታችን ነሽ፣ ማለት እንደ ትልቅ ሰው ሳይሆን እንደ ወጣት ነው የምታስቢው ስትላትም ነበር።
አያትየዋም ሜርሲን መስማት ስለማፈልግ ልክ ጆሮ እንደማይሰማ ሰው ሆና ምን አልሽ ልጄ እያለች በተደጋጋሚ እየጠየቀቻት ነበር። አቶ አምነንም ወደ ውጭ ይወጣል። ቤሊንም እንግዲህ አያትየዋን ሰላም ልትል ትመጣለች። አያቴ እንዴት ነሽ ትላታለች በፈገግታ ማለት ነው። አያትየዋም ውይ እንዴት ነው የምታምሪው ደግሞ አንቺ ማነሽ እንተዋወቅ ስትላትም ቤሊን እባላለሁ አያቴ ብላም በፈገግታ ሰላምታዋን ትቀጥላለች። ቤሊንም አክስቴ ሜርሲ እንዴት ነሽ ተሻለሽ ወይ እያለችም ትጠይቃታለች። ኦ ደህና ነኝ ምንም አልልም ቤሊን ብላ ትመልስላታለች። አያትየዋ እኔ ምልሽ አንቺ ማለት ማነሽ? የአቶ አምነን ባለቤት ማነች? አላወኳትም እስካሁንም አላየኋትም ትጠሪልኛለች ትላታለች። ቤሊንም ካፏ ፈራ ተባ እያለች የአምነን ሚስት ጄሪ ናት ቆይሽ ልጥራት ብላ ትሄዳለች። እናም ጥሪ ተብላ ስለነበረ ቤሊን ወደ አቶ አምነን ሚስት ትሄዳለች ማለት ነው። በር ይንኳኳና በድጋሜ እናት ዛራ በር ይከፍታሉ። ቃል ነበር የመጣው። ቃልም እንግዲህ የአቶ አምነን ጥብቅ ጓደኛውና ወዳጁ ስለነበረ ብቻውን እንዳይሆን ሊያጽናናው ነበር የመጣው። እናት ዛራም እባክህ ልጅ ከዚህ ልጅ አጠገብ ሁን፣ በጣም ተከፍቷል፣ በጣምም አዝኗል። እናም በዚህ ሰዓት ከጎኑ ካልሆንክ ያንተ ጓደኝነት ምን ላይ ነው? እናም ከጎኑ ሁን ልጄ ሲሉ እናት ዛራም ይለምኑታል። ቃልም እንግዲህ ችግር የለውም አብሬው ሆናለሁ ጓደኝነት ለመቼ ነው ብሎ እናት ዛራን መልስ ይሰጣታል። እሱም እንግዲህ ከአቶ አምነን ጎን ሆኖ እያዋየው ነበር። ወደ ጄሪ ክላስ ትሄድና ጄሪን ትፈለጊያለሽ አያታችን እየፈለገች ነው ትላታለች። ጄሪም እንግዲህ ለምን ይሆን የፈለገችኝ ልብስ ልቀይር ይሆን ወይስ እንደዚህ ያምርብኛል ስትላትም ቤሊንም አረ ባትቀይሪም በእንደዚህ እኮ በጣም ቆንጆ ነሽ ለምን እንደፈለገች እኔም አላቅም፣ ግን ደግሞ ሄድሽ አናግሪያት ትላታለች። እሷም እንግዲህ በየዋህነት ፈገግ ፈገግ እያለች ወደ አያታቸው ትሄዳለች፣ ወደ ሳሎን ማለት ነው። ምክንያቱም ስለተጠራች ለምን እንደተጠራች ለማወቅ ትሄድና አያትየዋን አያቴ እንዴት ነሽ ብላ እስሯ ምንም ነገር ሳታደርግ ቁጭ ስላለች እሷም እንግዲህ አያትሽን ዝቅ ብለሽ ሰላም ማለት ነበረብሽ እኮ ትላታለች። እሺ በቃ ይቅርታ አያቴ ስትላትም አዎ እንደዛ ብታረጊ ይሻልሻል ትላታለች። እና ሜርሲም በመሀል አንዳንድ ወሬዎችን እያወራች አብራቸውም ለመቀመጥ አልቻለችም። አያትየዋም ጄሪን እኔ ምልሽ እኔ አንቺን ለብቻሽ ላናግርሽ እፈልጋለሁ፣ ስለዚህ ለምን ክላሴ አንሄድም ብላ ጄሪንን የአቶ አምነን ባለቤት ክላሷ ይዛት ትሄዳለች። ክላሷም ይዛት ሄዳ እንግዲህ አቶ አምነንን ከልብ ማፍቀርና አቶ አምነንን የራሷ ማድረግ ከቻለች እና ደግሞ ከሜርሲ ካራቅሽው በስተመጨረሻ ላንቺ ደስ የሚል ዜና አለ፣ ይህንን ቤት በስምሽ አደርግልሻለሁ ስትልም አያታቸው ትናገራለች ማለት ነው። ጄሪም እንግዲህ እሺ ብላ በጣም በደስታ ምን ማድረግ እንዳለባትና ይህ ቤት ወደ እኔ ስም ከዞረ እንዴት ነው ይሄ ቤት ስፋቱ ምኑ ያ ቤት እንኳን ተቃጠለ እያለች ብቻዋን ማውራት ትጀምራለች። ጄሪም እንግዲህ የአያቷን ቃል ተቀብላ እንደዛ እንደምታደርግ ታሳምናታለች ማለት ነው። ሙስጠፋና ሲፈን መንገድ ላይ ተገናኝተው ስለነበረ ሙስጠፋ እንዴት እንደዚህ ታደርጊያለሽ? ወይ ደግሞ ይህን ከማድረግሽ በፊት እኔን ማማከር ነበረብሽ ሲላትም ነበር። ሲፈንም አይገባህም፣ ለምንድነው አንተን ማማከር? ይህን ሳደርግ አንተን ማማከር አይጠበቅብኝም፣ የፈለኩትን ማድረግ መብቴ ነው ስትልም ትመልስለታለች። ሙስጠፋም እንግዲህ ጥሩ ነገር አልሰራሽም፣ ለምንድነው በነገሮች ላይ የምቸኩዩ ብሎ ይላታል ማለት ነው። ብቻ በወሬዎች አልተግባቡም። እሷም ትታ ወደ ግቢ ትገባለች ማለት ነው። ወደ ግቢም ከገቡ በኋላ ቀጥታ ወደ ሳሎን ነበር የሄዱት። ወደ ሳሎንም ሲሄዱ ሜርሲን ያገኟታል ማለት ነው። በአንዳንድ ወሬዎች ያልተጣጣሙት ሜርሲም እንግዲህ ምንድን ነው እናንተ ልጆች ቀጥተኛ አማርኛ ማውራት አትችሉም ወይ? ምንድን ነው እንደዚህ አይነት ወሬ የምታወሩት ስትላትም ነበረ። ሜርሲም እንግዲህ የሙስጠፋና የሲፈር ነገር ትንሽ ግር ብሏታል። ምክንያቱም እነኚህ ልጆች ምን እያሰቡ ነው? ምንስ ነው የሚያወሩት? ብቻ ፊትሽ አልተሻለሽም ወይ ብላ ጥያቄ ታቀርብላታለች። ቆይ ግን እንደዚህ የምትጠይቂኝ ጀርባዬ ላይ ያለ ቁስል መሰለሽ እንዴ? ፊት ለፊት የሚታይ ነገር ነው እኮ ትላታለች። ሙስጠፋንም በተመሳሳይ መልኩ እንደዚህ ታናግራታለች። እነሱም እንግዲህ አንዳንድ አማርኛዎችን በተቃራኒ ወይንም ደግሞ እንዳሽሙር ነገር ይጥሉባታል ማለት ነው። እሷም እንግዲህ እናንተ ልጆች ምን አይነት አማርኛ ነው የምታወሩት? ቀጥተኛ አማርኛ አታወሩም ወይ ስትላቸውም ነበር። እነሱም እንግዲህ
በተዘዋዋሪ መናገራቸው ነበረ። ብቻ ቅኔው ያልገባት ሜርሲ ግራ ተጋብታ እናንተ ልጆች ጤናም አላዛችሁ ብላ ታቸው ትሄዳለች ማለት ነው። በመጨረሻም ጄሪ እንግዲህ ምን ማድረግ እንዳለባትና አቶ አምነንን እንዴት ብላ ወደ ራሷ ማድረግ እንደምችል እንዴትስ ማፍቀር እንዳለባት ብቻ ባሏ እርግጠኛ አድርጋ ባሏ ለማድረግ እንዴት እንደምችል እያሰበች ነበር። ግቢውንም ከቤት ወጥታ ግቢውን እየዞረች ይሄ ሁሉ ቤት የኔ ነው ወይ? ይሄ ሁሉ ግቢ የኔ ነው ወይ? ስፋቱ ብቻ በሆነ ነገሩ እየተገረመች ሴትዮዋ እንዴት ብላ ወደ ስሟ እንደምታዞርላት አቶ አምነንን ወደ ራሷ ለማድረግ በጣም ጥረት ላይና ምን ማድረግ እንዳለባት ሀሳብ ላይ ነበረች። ያንን እያሰበች ወደ ውስጥ ወደ ቤት ትገባለች ማለት ነው። ወደ ክላሳቸው በገባች ሰዓት ያየችው ነገር ትንሽ ግር አስብሏታል። ቤሊን አልጋቸው ላይ ተኝታ ነበር። ለምንስ ተኛች? ወይንስ ደግሞ ምን አስባ ነው የተኛችው ብላ ተገርማ እያየቻት ነበር። ምን ማድረግ እንዳለባት ራሱ አላሰበችም። ብቻ በግርምት እያየቻት ጄሪ እንግዲህ ምን ልታደርግ ትችላለች፣ ቤሊንን ምን ልታደርጋት ትችላለች የሚለውን ቀጣይ የምናይ ይሆናል። ሰላም ውድና የተከበራችሁ ቤተሰቦች በያላችሁ በሰላማችሁ ብዝት ይበልልኝ። ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቱኝ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ ይላለሁ። ቀጣይ እስከምንገናኝ መልካም ጊዜ። ወዳችኋለሁ።